እንዲህ አይነት መዝሙር ነበር የፕሮቴስታንት it is happening again ምናምን የሚል ሌላውን አላውቀው። በጣም የሚገርማችሁ ነገር የፕሮቴስታንት ዝማሬ ነው። እኔ ያደግኩበት ፈረንሳይ ለጋሲዮን ሰፈር ቋንቋው ተተረግሞ ምን ማለት እንደሆነ ሰው ስላልሰማ በጣም ብዙ ሴቶች ወገባቸውን ነቀነቁበት። በጣም ብዙ ጎረምሶች ጋይስ እየሰከሩ መጽሐፍ ቅዱስ ይሄ ነገር ነው እያልኳቸው አይደለም፣ በጣም ስህተት ነው። እየሰከሩ ምናምን ጨፍረውበታል። ግን ሰው ናይት ክለብ ከፍቶት ማለት ነው። ቃለ እግዚአብሔር እኮ ነው። ሰው ናይት ክለብ ከፍቶት ግን ሲጨፍርበት ሲዝናናበት ነበር። ለህይወት አይሆናቸውም። ቢተረጉምላቸው ኖሮ ግን ለህይወት ይሆናቸው ነበር። የነገርከኝ ሐሳብ በመጽሐፍ ቅዱስ ማስረጃ የሚደገፍ ቢሆን ኖሮ እህል እያደምጥ ነበረ። አሁን የነገርከን ሐሳቦች በአጠቃላይ ግን በዘፈቀደን የተናገርካቸው። መተርጎም እችላለሁ ነው ያልከው 100%። መተርጎም የሚችል ከሆነ አዳምጡኝ። ፓስተር ዮናታን የተናገረውን ቪዲዮ አመጣለሁኝ። በልሳን የተናገረውን ሐሳብ ይተረጉምልናል። ከዛ በኋላ ኤግዛክት ራሱ ያለውን ደግሞ ይደግምልናል። ቻይና ሀገር ቆመን ቻይና ሀገር የላክነው ካህን ሄዶ የቻይናን ህዝብ ሰብስቦ በቀዳሚ ገብረ እግዚአብሔር ሰማየ ወምድር አይልም። መጽሐፍ ቅዱስን ገልጦ መጽሐፍ ቅዱስ እንዲላል እያለ በአማርኛም አይናገርም። በራሳቸው ቋንቋ ነው የሚሰብካቸው። በራሳቸው በቻይንኛ ቋንቋ ይሰብካቸው። ይሄ በልሳን ማገልገል ይባላል። ሐዋርያት በልሳን ዞረው ወንጌልን ይሰበኩት። ዛሬም በቤተ ክርስቲያናችን ያሉ ካህናት በዓለም ሁሉ ዞረው በልሳን ወንጌልን ይሰብካሉ። እሺ ደሳለኝ እንደምን አለ? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? እኔ ከመካነ ኢየሱስ። ኦኬ ከመካነ ኢየሱስ። ኦኬ እንደዚህ ወደሌ እናንተ ቤተ ክርስቲያን አስተምሩ ለየት ያለ ይመስለኛል። ወይስ እስቲ ከመካነ ኢየሱስ በፕሮቴስታንት አዳራሽ ውስጥ ያሉ የልሳን ልምምዶች መጽሐፍ ቅዱሳዊ ናቸው ብለህ ታምናለህ ደሳለኝ? አዎ መጽሐፍ ቅዱሳዊ ናቸው ብዬ የማምንበት አሁን ካነሳቸው መነሻ ብዬ ማነሳው አሁን ራዘራ ወይም ወንድማችን በቀደም ያወራው ያነሳው የራሱ የሆነ ሀሳብ ቢሆንም አዎ አሁን በጀይ ላደንቅ እፈልጋለሁ። ስለመከርከው ምክር አስፈላጊው ምክር ሰጥተዋል። እኔ ግን አንተን ጥያቄ ልጠይቅ የፈለኩት የተገለጠ ነው ያልተገለጠ ነው በሚለው ሳይሆን አሁን እግዚአብሔር ታዲያ በመንፈስ ካልሆኑ መረዳት እንደማይችሉ በመጽሐፍ ቅዱስ ልሳንን በተለየ ቋንቋ አድርጎ ያስቀምጣል በመጽሐፍ ቅዱስ ማለት ነው። እሺ እና አንተ አሁን የምትለው አማርኛን እኔ እናንተ በምንግባባው ቋንቋ መጽሐፍ ቅዱስ ወይም እነ ጳውሎስ ያወሩ የነበሩት እነ ጳውሎስ ጸልየው በተከታዮቻቸው ላይ ሲያስቀምጡ የነበሩት ይሄ በመንፈስ ቅዱስ አማካኝነት የሚወርደው ቋንቋ ከአማርኛው ጋር እኩል ነው ማለት ነው ወይስ እንዴት ነው? እኔ ያልገባኝ ጥያቄ የሆነልኝ ማለት ነው። አንተ ስታወራ አሁን ቋንቋ ነው ብለሃል አይደል? በግዕዝ ልሳን የሚለው ቃል በግዕዝ ቋንቋ የሚል ነው። በግዕዝ በአማርኛ ቋንቋ የሚል ነው። በግዕዝ ደግሞ ልሳን ነው ብለሃል፣ አስተምረህናል። አመሰግናለሁ። ግን ከአማርኛው ጋር አቻ ላቻ ይጫወታል ይሄ ቋንቋ? በመንፈስ ቅዱስ የምንቀበለው አይደለም ወይ? አሁን ምዕራፍ 2 ላይም የተነሳው ሐሳብ በመንፈስ ቅዱስ የተቀበሉት አይደለም ወይ? ወረደባቸው የሚለው መንፈስ ቅዱስ ከሆነ እነኛም ደግሞ የተሳለቁቱ አናቅም ብለው ነው ይህንን ቋንቋ ይሄ ቋንቋ የተለየ ቋንቋ ነው ብለው ያፌዙባቸው ስለነበረ ነው። ሌላ ቦታ ደግሞ አንድ ቆሮንቶስ ላይ ደግሞ ሲያወራ ጳውሎስ ለእግዚአብሔር ይናገራሉና ይላል። ለእግዚአብሔር ይናገራሉና ማለት በመንፈስ ካልሆነ በስተቀር ሰው ሊረዳው አይችልም የማለት ሐሳብን አያስቀምጥም ወይ? እስቲ በዚህ ላይ ሐሳብ ጨምር። እሺ መልካም ደሳለኝ፣ ስለመጣ በጣም ነው የምናመሰግነው። ጊዜ ያክብርልን። ትልቅ ብዙ ጊዜ ማያቸውን ስህተቶች ልንገራችሁ። በፕሮቴስታንት ቤት በተለይ የቋንቋ ስህተቶች ነው ያለው። በመጽሐፍ ቅዱስ ውስጥ በስርዋጽ የገቡ የግዕዝ ቃላቶች አሉ እና እነዛን የግዕዝ ቃላቶች ካለመረዳት የተነሳ በተለያዩ የፕሮቴስታንት ቤቶች ሰዎች የተለያየ አይነት ትርጉምን ለመስጠት ሲሞክሩ እመለከታለሁ። በነገራችን ላይ የመጽሐፍ ቅዱስ መዝገበ ቃላትን ሁላችሁም ገልጣችሁ ማንበብ ትችላላችሁ። ልሳን እኔ ከነገርኩበት አገላለጽ ውጭ አይተረጉመውም። የመጽሐፍ ቅዱስ መዝገበ ቃላት እንግዲህ ማንም ሰው የሆነን ሐሳብ ሲተረጉም
ከመጽሐፍ ቅዱስ መዝገበ ቃላት ውጭ መተርጎም አይችልም። ከሆነ የራሱን ገበያን ያቀረበው ማለት ነው። የመጽሐፍ ቅዱስ መዝገበ ቃላትን በተለይ ፕሮቴስታንት እህቶች ወንድሞች ገልጣችሁ ብታነቡ ትመክራለሁ። በመጽሐፍ ቅዱስ ውስጥ በስርዋጽ የገቡ በጣም ብዙ የግዕዝ ቃላቶች አሉ። ከነዛ ውስጥ አንዱ ለምሳሌ እግዚአብሔር ነው። እግዚአብሔር አሁን የግዕዝ ቃል ነው። ምን ማለት ነው ሲባል አንድ ፕሮቴስታንት ማስረዳት ሊከብደው ይችላል ምን ማለት እንደሆነ። ግን ስናረ ቢግ ዲል በቃ ቋንቋ ነው። ጀስት ቋንቋ ነው። የምን ቋንቋ ነው? የግዕዝ ነው። ሪፈር አድርጎ ግን ሰው መናገር ይችላል። ያ ግን የግዕዝ ቋንቋ እንደሆነ አንድ ሰው ሳያቅ ሳይረዳ ዝም ብሎ በዘፈቀደ እግዚአብሔር ማለት እንዲህ ነው የሚል ከሆነ ግን ስህተት ነው። በቃ ቅድም እንዳልኳችሁ እግዚአብሔር የሚለው ቃል የግዕዝ ቋንቋ ነው። ወደ አማርኛ ሲተረጎም አብ፣ ወልድ፣ መንፈስ ቅዱስ የዓለማት ሁሉ ጌታ የሚል ትርጉምን ነው የሚሰጠው። እግዚ ስንል ወልድ እግዚአብሔር፣ አብ ስንል አብ እግዚአብሔር፣ ሄር ስንል መንፈስ ቅዱስ እግዚአብሔር፣ ሄር ቲት ይባበ ኩሎሙ ቅዱሳን፣ ሄር ስንል መንፈስ ቅዱስ እግዚአብሔር እያልን ነው። ኦኬ። ከዛ ደግሞ እግዚአና ብሔር የሚል ቃል ይሰጣል። እግዚአ ማለት የግዕዝ ቃል ነው። ብሔር ማለትም የግዕዝ ቃል ነው። ብሔር እንደየአገባቡ ለተለያዩ ነገሮች እንጠቀማለን። ለሀገር፣ ለሃጉር፣ ለዓለምም ለመንደርም ጭምር በግዕዝ ቋንቋ እንዳገባቡ ልንጠቀሙ እንችላለን። ሰው እግዚአ ማለት ጌታ ማለት ነው። ቅዱስ ኤፍሬም አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት፣ የጌቶች ጌታ ነህ ሲለው እግዚአ አጋዕዝት ሲሏል። እግዚ ማለት ጌታ ማለት የዓለማት ሁሉ ጌታ ማን? አብ፣ ወልድ፣ መንፈስ ቅዱስ። እና ቅድም እንዳልኩት ይሄ ስናረ ቢግ ዲል። አሁን ፕሮቴስታንት የሆኑ ሰዎችን አታቁም እናንተ ከእውቀት የራቃችሁ ናችሁ የሚል ሀሳብን ለመናገር እያልኩኝ ሳይሆን ግን የግዕዝ ቋንቋ በስርወጽ የገቡ የግዕዝ ቃላቶች አሉ ነው። ያንን ደግሞ እኛ ምናልባት ግዕዙን ስለተማር ነው አወቅ ነው እንጂ ሌሎችም ኦርቶዶክሳውያን ላያውቁት ይችላል። ልሳን ምን ማለት ነው? ልሳን ቋንቋ ማለት ነው ባጭሩ። ልሳን የግዕዝ ቃል ነው። ቃሉ የግዕዝ ቃል ነው። ልሳን ቃሉ የግዕዝ ቃል። ለምሳሌ አንድ የግዕዝ መጽሐፍ ቅዱስ አለ ላሳያችሁ። ይሄ መጽሐፍ ቅዱስ በግዕዝ ቋንቋ የታተመ መጽሐፍ ቅዱስ ነው። በኖርማሉ መጽሐፍ ቅዱሳችን ላይ መጽሐፍ ቅዱስ ብቻ ነው የሚለው። ይሄ ግን መጽሐፍ ቅዱስ በግዕዝ ቋንቋ እንደሆነ ክፍሉ ሲናገር ከላይ ምን ይላል? ይኸው መጽሐፍ ቅዱስ ይላል። ተገልብጧል። እናንተ እንደዚህ ይላል፣ መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ። አያችሁ፣ በግዕዝ ቋንቋ ማለት ነው። በግዕዝ ቋንቋ ማለት ነው። ስለዚህ ልሳን ማለት ይህ የሆነ ሌላ አይነት ዴፊኒሽን ያለው ሌላ አይነት እንትን ያለው ትርጉም ያለው ነገር አይደለም። በቃ ቀደም እንዳልኩት የግዕዝ ቋንቋ ነው። ቃሉ የግዕዝ ቋንቋ ነው። ሲተረጎም ልሳን ማለት ቋንቋ ማለት ምንም ሌላ አይነት እንትን የለውም። ቃሉ ሲተረጎም ቋንቋ ነው። ልሳን ቋንቋ ላንጉጅ። አሁን ላንጉጅ በእንግሊዝኛ ላንጉጅ ነው አይደል? ብዙ እንግሊዝኛ ላይ ጎበዝ አይደለሁኝም እና ላንጉጅ ማለት ወደ አማርኛ ሲተረጎም ምንድን ነው? ቋንቋ ማለት ነው። እና ላንጉጅ እና ቋንቋ አንድ ሰው ደጋግሞ ስለጠራው ግን የተለያየ ትርጉም አለው ማለት አይደለም። እና ልሳን ልክ እንደ አማርኛ ያለ ቋንቋ ነው ወይ? አዎ ነው። መጽሐፍ ቅዱስ ከዚህ የወጣ ሀሳብን አይናገርም። እና ደሱ አንድ ግራ የገባህን አንድ ነጥብ ላስቀምጥልህ። ለሐዋርያት የልሳን ጸጋ የተሰጣቸው ለምንድን ነበረ? ደሱ እስቲ እሱን ብቻ አንድ ጊዜ ንገረኝ እና የጠየቀኝን ሀሳብ ላብራራል። ለሐዋርያት የልሳን ጸጋ የተሰጠበት ትልቁ ሪዝም ምንድን ነበር? ምክንያቱ ምንድን ነው? ደሱ አንተ ነው የጠየቁት። እሺ የሰማው ስለሆነ እሺ ለሐዋርያት የተሰጠበት ምናልባት እኔ በግሌ ስለማጠናም ሲያስተምሮኝም ከሰማው ምናልባት በልዩነት እየተሰጣቸውም የነበረው ወይም በልዩነት እየተቀበሉ ያሉበት መንገድ መጀመሪያ ስለ ክርስቶስ ያላቸውን ምልከታ ያሳደጉ ስለሆነ ወይም በክርስቶስ ላይ ያላቸውን እምነት ያሳደጉ ስለሆነ በ19ኛው ሐዋርያት ሥራም ጳውሎስ እያደረገ ያለው ይሰማል? ነው ይሰማል። በ19ኛው ምዕራፍም ጳውሎስ ለኤፌሶንም እንደዛም ትምህርቱን ብቻ ተቀብለው ለነበሩት ልሳን ወይም መንፈስ ቅዱስን ተቀብላችኋል ወይ ብሎ ጠይቋቸው ነበርና እነርሱ ምንድን ነው አሁን ከአንተ አፍ ሰማን አሉ። ነገሩን መንፈስ ቅዱስን የምንሰማበትን ወይም እኛ ከእግዚአብሔር ጋር ያለንበትን እውነት የሚያስረዳ የሚያስቀምጥ
ወይንም አሁን ክርስቶስን በቴዎሎጂ ብቻ የተቀበለን ሳይሆን በመንፈስ ቅዱስ በውስጣችን እንዳደረ እንኳን በመንፈስ ቅዱስ እርዳታ የምንረዳበትን አካሄድ ያስተምረናል። ግን ነገሩ አሁን የጠየቀኝን ለምን በልዩነት ተቀበሉ የሚለው ነው አይደል? የልሳን ጸጋ ለምንድን ነበር የተሰጣቸው? ሪዝኑ ይሄ ነው ልዩነቱ። የልሳን ጸጋ የተሰጣቸው ክርስቶስን የተከተሉበትን እውነት በእውነት እንዲያውቁ ወይም አሁን በሁለተኛው ምዕራፍም እንደተገለጡ በልዩነት እንዲቆሙ ይመስለኛል። በግሌ በልዩነት የክርስቶስ ተከታይ መሆናቸውን መገለጫ አንዱ ሊሆን ይችላል ብዬ አስባለሁ። ይሄ ነው። እሺ ለሱ ምን አለ መሰለ ቱ ቢ ኦነስት አሁን የሰጣቸው ምላሾች ትክክል አይደሉም። ምንድነው መሰለ የጠየቁት ለሐዋርያት የልሳን ጸጋ የተሰጣቸው ለምንድን ነበር ነው ጥያቄው። ለምንድን ነበር? ሪዝኑ ምንድን ነው ስንል ሪዝኑ አንድ ነው። እሺ ሪዝኑ ደግሞ በዓለም ሁሉ ዞረው ወንጌልን ይሰብኩ ዘንድ ነው። ደሱ በዓለም ሁሉ ዞረው ወንጌልን ይሰብኩ ዘንድ ነው። የልሳን ጸጋ ለሐዋርያት የተሰጣቸው ለዛ ነው። ምክንያቱም ክርስቶስ የመጣው ለዓለም ሁሉ ነው። ስለዚህ ለዓለም ሁሉ የመጣውን ደግሞ ክርስቶስ የምስራቹን ወንጌል የሆነውን ክርስቶስን በዓለም ሁሉ ዞረው ይሰብኩ ዘንድ የልሳን ጸጋ ተሰጣቸው። ይህ የተሰጣቸው የልሳን ጸጋ በፕሮቴስታንቱ የተወሰኑትን የተለማመልኩትን ልበልላችሁ። በፕሮቴስታንቱ አዳራሽ እንደሚባለው ለምሳሌ ራባጃራባባባ ሼቤሬቤቤቤቤ ሃርጋዱላ ሬቤቤቤቤ እንደሚባል አይነት ነው ወይ? አይደለም። ለሐዋርያት የልሳን ጸጋ የተሰጣቸው የሆነ ስቴጅ ላይ ቆሞ እየተንጎራደዱ ምናምን ራባጃራባባ ምናምን እንዲሉ አይደለም። የሆነ ሰዎች በጉባኤ መሃል ተሰብስበው ተቀምጠው ሰው በማያዳምጡ አይነት ቋንቋ ሸቤሬቤቤ እንዲሉ አይደለም ጋይስ። ለሐዋርያት የልሳን ጸጋ የተሰጣቸው በዓለም ሁሉ ዞረው ወንጌልን ይሰብኩ ዘንድ ነው። አሁን ያልኩት ባይዘው ቀሌን አይደለም። የተለያዩ ቪዲዮዎች ላይ የፕሮቴስታንት አገልጋዮች ሲሏቸው የሰሟቸውን ልሳን ብሎ የጠሯቸውን ቃላቶች ሸምድጃቸው ነው ለማስተማር ያክል የሸመደድኩት ነው። እንዴት እንደዛ አለን? ከየትኛው የመጽሐፍ ቅዱስ ክፍል ለገፈ? በመጀመሪያ መቼ ነው ለሐዋርያት የልሳን ጸጋ የተሰጣቸው? ላለመሆኑ ምናልባት እንደዚህ አሁን ያልካቸው አውቃለሁ። አሁን በዚህ ዘመን በዘመነ መጨረሻ ያለመሆኑ ማስረጃ ስጠኝ ያልከኝ እንደሱ። አዎ ለዛ ምናልባት አሁን የተሳሳቱት ወይም ሌላ ትምህርት የሚከተሉ ወይም ሐሰተኞች አልነበሩም የለም ለማለት ሳይሆን ግን እውነተኛዎቹ አይሉም ለማለት የምትል ይመስለኛል። ግን ማስረጃው አሁን እሰጥሃለሁ። ሐሳብን እስከጨርስ ብታደርገው ጥሩ ነበር። ማይክን የሚታደርገው የመጀመሪያው ትልቁ ነገር በየትኛውም አይነት የመጽሐፍ ቅዱስ ክፍል ላይ በየትኞቹም ደግሞ የኤርሊ ቸርች ፋዘርስ ትምህርት ላይ በየትኛውም ማለት ነው በየትኛውም ገጽ ላይ እንዲህ አይነት እንግዳ ልምምድን የተለማመደ አንድ ኤርሊ ቸርች ፋዘር ተውት ሌላውንና አንድ ሐዋርያ ልጠቅሱልኝ አትችሉ። የትኛው ፕሮቴስታንት ሊጠቅስልኝ አይችልም። ዛሬ ላይ ለምሳሌ በቸርች ውስጥ አንድ የፕሮቴስታንት አገልጋይ ሼቤሬቤቤቤ ላለው ልምምድ የተመለከትኩት ከገሌ ነው ብሎ የሚጠቅሰው አንድም ሐዋርያ የለም። እንዲህ አይነቱ ነገር በአማርኛ ቋንቋ ሲባል ምን ይባላል? ወፍ ዘራሽ ነው ማለት ድንገት የሆነ ነው እንጂ ልክ እንደ ክህነት በሐዋርያ ቅብብሎሽ የመጣ ጉዳይ አይደለም። እንደዚህ አይነት ጉዳይ አይደለም። ለምሳሌ ኢየሱስ ያድናል ስንልኛ መጽሐፍ ቅዱስ የመሰረታለን። ኢየሱስ ሲያድንም ተመልክተናል። ሐዋርያትም የኢየሱስ ክርስቶስን አዳኝነት ሰብከውልናል። ኢየሱስ ያድናል ለማለታችን ሪዝን አለ ነው? ያው አለን። በቂ የሆነ እግዚአብሔር አንድም ሶስትም ነው ስንል እኛ ራሳችን ዝም ብለን ከመጽሐፍ ቅዱስ ወጣ ብለን ዝም ብለን ሰብሰብ ብለን ሻይ ቡና እየጠጣን የፈጠርነው ትምህርት አይደለም። መጽሐፍ ቅዱስ የመሰረት አለው። መጽሐፍ ቅዱስ የሆነ መሰረት። አሁን ለእንዲህ አይነቱ ልምዶች መጽሐፍ ቅዱስ የመሰረት አለው የለም። ትልቁ ነገር ያ ነው። ሲቀጥል የተገለጠ ቋንቋ ነው የሚለው ሀሳብ ደግሞ ገዢ ይሆናል። የተገለጠ ቋንቋ ነው። ለሐዋርያት ልሳን መቼ ነበር የተሰጣቸው? የሐዋርያት ሥራ ምዕራፍ 2 ከቁጥር 1 በዓለ ሃምሳው የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው።
በሁሉም መንፈስ ቅዱስ ሞላባቸው። ከዛስ መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ምን ይሉ ጀመር? ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። እሺ፣ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ምን አለ? ተሰበሰቡ። እያንዳንዱም በገዛ ቋንቋው ይሰማል። ደሱ በደንብ እየሰማኝ። እሺ፣ በገዛ ቋንቋው ዓለም ላይ ባለ ቋንቋ ማለት ነው። በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አወጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርቴና የሜድ የኢላሜጤም ሰዎች በሁለት ወንዝ መካከል በይሁዳም በቀቤዶም በጳንጦስም በኢስያም በፍርጊያም በጵንፍልያም በግብፅም በቀሬና በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቀርጤስና የአረብ ሰዎች እነዚህ ሁሉ የተጠቀሱ ነው። የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አሉ። ይህ ሁሉም ተገርመው አመንትተው እርስ በርሳቸው እንጃ ይህ ምን ይሆናሉ ይላል። ከነሱ መካከል የግብፅን ቋንቋ የሚናገር ነበረ፣ በጸሎት ይተጉ ከነበሩት አይሁዶች ማለት ነው። በቀሬናም በኩል ደግሞ በሊቢያ ወረዳዎች የሚኖሩ ነበረ። በሮሜም ደግሞ የነበሩ በሮሜም የሚቀመጡ ነበሩ። የቀርጤስና የአረብ ሰዎችም ይላል። ይህ የእነዚህን ሁሉ ሰዎች በጸሎት ይተጉ ከኢየሩሳሌም የነበሩ በጸሎት ይተጉ የነበሩ አይሁዶች ተብሎ የተጠሩት በአጠቃላይ የእኛን የገዛ ቋንቋችንን ሲናገሩ እንዴት እንሰማለን አሉ ይላል። እንዴት እንሰማለን? ይሄ በጣም ድንቅ ነው። የኔ ተወዳጅ እንዴት እንሰማለን ማለት ምን ማለት ነው? ተነጋይ እንዴት እንሰማለን ማለት ቀላል ምሳሌ ልስጥ። እንዴት እንሰማለን ማለት ምንድነው መሰለ? ባጭሩ እየተባለ ያለው ለምሳሌ እኔ እናንተ ሀበሾች ነን የምንናገረው ለምሳሌ ቲፒካሊ የአማርኛ ቋንቋ ነው እንበል ሀበሾች ነን እና አንድ የጀርመን ዜግነት ያለው ሰው መጥቶ እኔ እናንተ ባለንበት ቦታ ላይ አማርኛንም ጉራገኛ ነው አስበው ፊት ለፊታችን ቆሞ ወይም ዋሪ ወይም ነሪ ጎይታ ሽኩር ሲል ትደነግጣለህ እንዴ? ይሄ ሰው የጀርመን ቋንቋ አይደል? እንዴት እንደው በእኛ ቋንቋ የሚናገረው ብለው እንደመደንገጥ ነው። እዚህ ጋር ያሉት በጸሎት ይተጉ የነበሩ በኢየሩሳሌም የነበሩ አይሁዶችም ይደነገጡት። ምክንያቱም ሐዋርያት የገሊላ ሰዎች ነበሩ። የእነሱን ቋንቋ የሚናገሩ አይነት ሰዎች አልነበሩ። ይሄን ሰሙና ደነገጡ። ሐዋርያት ደነገጡ። ለምንድን ደነገጡ? ምክንያቱም የገዛ ቋንቋቸው ሲናገሩ ስለሰሙ። እንደ አንድ ፈረንጅ ለምሳሌ መጥቶ አካሞልተኒ ነጉማ ፈያ ኬቲ አፋን ኦሮሞ ቤክታ ምናምን ቢል ትደነግጣለህ። እኔ አማርኛ ብናገር ይሄ ሰው እየተናገረ ያለው የኔን ሀገር ቋንቋ ነው። ስለዚህ እጅግ በጣም ያስደነግጣል። በተመሳሳይ ደግሞ ሌላም ለምሳሌ ወላይተኛ ቢናገር ያን የአረብ ሀገር ሰው ወይ የኩዌት ወይ የባህሪን ወይ የሳውዲ አረቢያ ወይ የየመን ዜግነት ያለው ሰው መጥቶ አይመዳ ጋሚዴቲ ጦሳ ያንጆ ምናምን ቢል ትደነግጣለህ። ምክንያቱም የተናገረው ቋንቋ የኛ ሀገር ቋንቋ ስለሆነ። የተናገረው ቋንቋ ግን የተገለጠ ነው ወይስ አይደለም? የተገለጠ ነው። መጥቶ ሼቤሬቤቤ አይደለም ያለኝ፣ ሃርጋዱላ ራባጅ ያራባብ አይደለም ያለኝ። እኔ የማላቀውን ትርጉሙን የማላቀውን ነገር ግን የሀገሬን ቋንቋ ግን ነግሮኛል። ወላይተኛ ላላቅ ይችላል፣ ጉራገኛ ላላቅ ይችላል፣ ኦሮምኛ ላላቅ ይችላል። መጥቶ በትግረኛ ከማይ ሀደርኩም እንታይ ኮንኩም ጠፊሆም እንደዚህ ብሎ ለምሳሌ ሲናገር ልደነግጥ ይችላል። ያ ሰው ዜግነቱ የካናዳ ሀገር ሰው ሆኖ እንዴት የኔን ሀገር ቋንቋ ተናገራላለሁ? የተገለጠ ቋንቋን የተናገሩት ሐዋርያት። እዚህ ጋርም ያሉ ሰዎች ደግሞ የገዛ ቋንቋችንን ይኸው ቁጥር 7 እና 8 ላመበል ደግሜ ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት እንሰማለን አሉ ይላል። እንዴት እንሰማለን? ሃው እንዴት ሆኖ? በጣም ተገረሙ። ለሐዋርያት ይሄ ጸጋ የተሰጣቸው ወደሱ ለምንድን ነው? በዓለም ሁሉ ዞሮ ወንጌልን ይሰብኩ ዘንድ ነው። ይሄ ጸጋ የልሳን ጸጋ ይባላል። ቱርክ ሀገር የደረሰው ሐዋርያ የቱርክ ሀገርን ፊደል ሳይቆጥር የቱርክ ሀገርን የሰዋሰው ትምህርት ምናምን ሳይማር ቱርክ ሀገር እንደደረሰ በቱርክ ቋንቋ የክርስቶስ ኢየሱስን ወንጌል ሰበከ። ቱርክ ሀገር እንደደረሰ ከዚህ በፊት ቱርክ ሀገር ሄዶ አያውቅም። ቫኬሽን ሄዶ አያውቅም። ለመዝናናት ሀገሪቷን አይቷት አያውቅም። ቱርክ ሀገር ግን እንደደረሰ በቱርክ ቋንቋ የቱርክ ሀገርን በቱርከኛ ቋንቋ የክርስቶስ ኢየሱስን ወንጌል ሰበከ።
ወደ ህንድ የሄደውም ሐዋርያ የህንድ ሀገርን ቋንቋ ሳያውቅ ኦኬ፣ በህንድ ቋንቋ ፊደልን ትምህርት ሳይማር ፊደል ሳይቆጥር ህንድ ሀገር እንደደረሰ የክርስቶስ ኢየሱስን ወንጌል በህንድ ቋንቋ ተናገረ። አንድ ሌላ ነገር ሊጨምርላችሁ እዚህ ጋር ስለ ትርጉም ስለሚናገር ደሱ በጉባኤ መሃል በልሳን የሚናገር ቢኖር ኦኬ፣ በልሳን የሚናገር ቢኖርና ልሳኑ የማይረዳ ቢኖር ምን ይኖር ይላል የእግዚአብሔር ቃል። ቆሮንቶስ ላይ መጣበታለሁ ተርጓሚ ይኖር ይላል። ለምሳሌ እዚህ ልደት ለኛ ወንድማችን ነው። ልደት የሆነ ሰዓት ላይ በቲክቶክ ፕላትፎርም ላይ ሰዎችን ሰብሰብ አድርጎ በኦሮምኛ ቋንቋ ተሰጥቶ ነበር። አሁን ለምሳሌ ኦሮምኛ አንድ ልሳን ነው፣ ቋንቋ ነው። በኦሮምኛ ሲሰብክ ከስር 1400 ሰዎች አሉ። በዚህ ጋር በደንብ አዳምጡ። ከ1400 ሰዎች ውስጥ 400ዎቹ ኦሮምኛ ቋንቋን የማይሰሙ ከሆነ የሚተረጉምላቸው ሰው ሊቀመጥ ይገባል። ለምን? ለህይወት አይሆናቸውማ። ለህይወት አይሆናቸው። የማይተረጉምላቸው ከሆነ ለህይወት አይሆናቸው። ለህይወት የሚሆናቸው የክርስቶስ ኢየሱስ ቃል በእነሱ ቋንቋ ሲተረጉምላቸው ነው። ለምሳሌ አንድ ሰው መጥቶ መቃባ ከኒልማ ምናምን ሲል ኦሮምኛ ቋንቋ የሚሰማ ሰው ምንም ግራ ሊገባው ይችላል፣ ግጥምም ሊመስለው ይችላል። ያንን ግን የሚተረጉምለት ሰው ካለ ቃለ እግዚአብሔር እንደሆነ የሚተረጉምለት ሰው ካለ ግን ተረጋግቶ ያዳምጣል። ለምሳሌ አንድ ሰው ተነስቶ ጦቆጦ ሲኔና ጦቆጦ ሲኔና ሲል የሆነ ዝም ብሎ ይሄ የሆነ የወላይታኛ ዘፈንን እየዘፈነ ሊመስል ይችላል። ቃሉን ግን የሚተረጉምለት ሰው ሲኖር ግን በአማርኛ ቋንቋ የሚተረጉምለት ሰው ሲኖር ግን ቃሉ ዝማሬ እንደሆነ ለምስጋና የቀረበ እንደሆነ ይረዳዋል። ለህይወት ሆኖ ማለት ነው። ካልሆነ ግን ካልተረዳው ግን ሰው በጣም ባይዘው አንድ ነገር ላስታውሳችሁ እዚህ ጋር የኔ ተወዳጆች በጣም ደሱ አንድ ጊዜ ፕሊስ አዳምጠኝ። ለህይወት አይሆነው ማለት ቋንቋን ካልተረዳችስ ጭራሽ ይረዳው ማለት ነው። የዘጠናዎቹ ልጆች አላችሁ፣ በዘጠናዎቹ የተወለዳችሁ የዘጠናዎቹን ዘፈን እየሰማችሁ ያደጋችሁ አላችሁ። በዘጠናዎቹ በተለይ እኔ ያደግኩበት ፈረንሳይ ለጋሲዮን ሰፈር በፕሮቴስታንት መዝሙር ሰው ናላው እስኪዞር ድረስ ጠጥቶ ሰክሮ ጨፍሯል። በጣም የሚገርማችሁ ነገር አንድ ነበረ it is happening again ነሚል አሁን እኔ ዘፈን ማረደም ቆይ ደሱ ያን ጊዜ ፕሊስ ሰው ሳስረዳ ጣልቃ አትግባሺ፣ አትግባ ፕሊስ፣ አዳምጠኝ ጋይስ፣ በደንብ አዳምጡኝ እንበልና ለምሳሌ ቃሉ ሰዎች ልብ የሚገዛ ስለሆነ ቃሉ ወደ አማርኛ ተተርጉሙ ነው። ይሄ እኮ ማለት እንዲህ ማለት ነው ቢባሉ የዛን ሰዓት ማንም አይጨፍርበት፣ እንኳን ሊጨፍርበት፣ እንኳን ሊሰክርበት፣ እንኳን እቶች ተነስተው ወገባቸው ሊነቀንቁበት ይቀርና ቃሉ ገዢ ስለሆነ ወደ ራሳቸው እንዲመለከቱ ያደርጋቸዋል። ሰው ልሳን ማለት ባጭሩ ያ ልሳን የተገለጠ ቋንቋ ነው። አዎ የተገለጠ ቋንቋ ነው። ሰምቻለሁ። ፈለጋዬ አንዴ እንደምትገባብኝ መልስልኝ አልከኝ። ስመልስ መሀል እሺ እንትን እኮ ነው ምናምን ትለኛለህ። ይሄው ቀጥልሽ ብዙ ነው ነገር እሺ ቀርታ ብዙ ስለወራው የመጨረሻ ቀልስ ለአንተ እሺ። ልሳን መቼስ የመንፈስ ቅዱስ ስጦታ ነው አይደል? አዎ የመንፈስ ቅዱስ ስጦታማ ነው አለን። እሺ አሁን ከአማርኛም ጋር እኩል ነው ብለህ የማስረዳትን እንትን ተጠቅመሃል። የራስህን በቋንቋነት ደረጃ ተጠቅመሃል። እሺ ትንቢትን እንደምንቀበል የትኛውንም የመንፈስን ስጦታ እንደምንቀበል ሁሉ እርሱንም ተቀብለናል። እሺ በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለምና በመንፈስ ግን ምስጢርን ይናገራል ይላል በልሳን አንደኛ ቆሮንቶስ 14 ታዲያ ይሄን ካለ ያን እንዲህ ከሆነ ምን እያልከኝ ነው? እንዲህ ከሆነ ታዲያ አንተ የምትለው አሁን ቋንቋ የማን አቻላቻ ያጫውታል እያልከን ነው? ከቋንቋ ጋር ከየትኛውም ቋንቋ ጋር። ታዲያ ልሳንን ልዩ ያደረገው ለምንድን ነው? ለቅዱሳኑ ወይም ለነኚህ ለሐዋርያታችሁ ብቻ ለምን ተሰጠ? ክርስቶስን ለተከተሉት ወይም መንፈስ ቅዱስ ለምን አስፈለገ? በዚህ ነገር ላይ የመንፈስ ለምን አይሰጠም? ደሱ ስማሽ ጥያቄ አትጠይቅ። ደሱ ለምን አይሰጠም? ብራዘር ቆይ ይሄ እኮ ግልጽ ሶቪየስ ደሱ ያዳምጠኝ። ጥያቄን ጠየቅ አይደል? እኛ ደግሞ ስናወራ በደንብ አድርገህ አዳምጥ እሺ። ለሌላው ጊዜ አንተም ተዘጋጅተህ ብትመጣ አሪፍ ነው። ለክርስቶስን ላመኑ ሰዎች እንዴት ይሰጣል? እንዴት አይሰጥም? እውርን ማብራት ጎባጣ ማቅናት የሚችለው በክርስቶስ ኢየሱስ ያመነ ሰው እንጂ በክርስቶስ ያላመነ ሰው አይደለም። እንዴት ክርስቶስን ላመነ ሰው እንዴት እውር እንዲያበራ ጸጋ ይሰጣል? እንዴት አይሰጡም? በማመኑ ነው የተሰጠው። ሙት ማስነሳት፣ ድውይ መፈወስ፣
የሚችልን ጸጋ የተሰጠው ሰው እንዴት ይሄ ጸጋ ይሰጣል? እንዴት አይሰጠው? በማመኑ ነው የተሰጠው። የልሳንም ጸጋ ለሐዋርያት የተሰጣቸው ስላመኑ ነው። በመጀመሪያ ትልቁ ነገር በክርስቶስ ኢየሱስ ማመናቸው ነው። ከዚህ የመንፈስ ቅዱስ ጸጋ ተሰጣቸው። የተሰጣቸው ሪዝኑ ደግሞ ለምንድን ነው አልኩ? በዓለም ሁሉ ዞረው ወንጌልን ይሰብኩ ዘንድ። ሰው ቅድም እንዳልከው ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ ምን አለ መሰለ? በልሳን የሚናገር ለሰው አይናገር ለእግዚአብሔር ይናገራል አለ። አዎ ትክክል ነው። በልሳን የሚናገር ሰው በልሳን የሚናገር ሰው የኔ ተወዳጆች ለእግዚአብሔር ነው የሚናገር። ወንጌልን የሚሰብክ ሰው ለሰው አይደለም ለእግዚአብሔር ነው የሚሰብከው። ባጭሩ እያለን ያለ ነው። ወንጌልን የሚሰብክ ሰው ለሰው ሳይሆን የሚሰብከው ለሰው ሳይሆን የሚያገለግለው ለእግዚአብሔር ነው። ቅዱስ ጳውሎስ በዚሁ አንደኛ ቆሮንቶስ 14 ቁጥር 8 ላይ በጣም የሚገርም መልእክትን አስቀምጧል። ይሄ የልሳን ጉዳይ ላይ በቆሮንቶስ ምዕመናን ዘንድ ትንሽ ግራ መጋባት ነበረ። በመካከላቸው ያለውን ግራ መጋባት ለማጥፋት ቅዱስ ጳውሎስ የተናገረው አንድ ክፍል አለ። እዚህ ክፍል ላይ ምን ማለት ነው? ልሳን ለምሳሌ አንድ ቻይና መጥቶ ሲናገር አይታችሁ ታውቃላችሁ? የወንዶች ጉዳይ ላይ ቴዶ የሚባለው ካራክተር በጣም ነው የምንወድ። በዚህ አጋጣሚ ቴዶ የሚባለው ካራክተር ቻይና አግኝቶ ቢዝነስ ካርድ ሊሰጠው ቻይነኛ የሚመስል ነገር አውርቶት ነበረ። ኒሆን ቺንጋ ምናምን ብሎት ነበረ። ኒዮ ቺንጋ ኦፐን ፈርኒቸር ቺንጋ አለው። አሁን ለሚሰማው ሰው ቻይነኛ የተናገረ ይመስላል፣ ግን ቻይነኛ አይደለም። በቆሮንቶስ ምዕመናን ዘንድ ግራ መጋባት ተፈጥሮ ነበረ። ቋንቋ በልሳን ቋንቋ የሚናገሩ ሰዎችን አይተው እንግዳ የሆነ ነገርን ለመናገር እንግዳ የሆነ ነገርን ኤክሰርሳይዝ ለማድረግ ሲሞክሩ ጳውሎስ ስለተመለከታቸው እንደዚህ አለ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 ላይ እንደዚህ ይላል። ደግሞም ይላል ቅዱስ ጳውሎስ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? ይሰማል። በቀደመው ዘመን ልክ ጦርነት ሲኖር ሀገር በጦር ስትከበብ እያንዳንዱ ወታደር ሰው ለጦርነት ይዘጋጅ ዘንድ መለከትን ይመታል። እናም ጳውሎስ እንደዚህ አለ፣ ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? ከዛ 9 ላይ እንደዚህ አለ፣ እንዲሁ እናንተ ደግሞ የተገለጠውን ቃል አስምሩበት፣ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁ ይላል። እኔ አይደለም ያልኩት ጳውሎስ ነው። ስለዚህ አንድ ሰው ተነስቶ የተገለጠ ቃል መናገር ይችላል። ሲጀመር በልሳን የሚናገር እያንዳንዱ አካል በልሳን መናገር ያለበት ወንጌልን ለመስበክ ነው። አዳራሽ ላይ ለምሳሌ ስቴጅ ላይ ወጥቼ እኔ ራባጃራባባ ሼቤሬ ቤቤ ምናምን እንዲህ አይነት አገልግሎት የለም። በልሳን አንድ ሰው መናገር ያለበት የክርስቶስን ወንጌል ለመስበክ ነው። ምሳሌ ልስጣችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልሳን ቋንቋ የክርስቶስ ኢየሱስን ወንጌል ሰብካለች። ለምሳሌ ዋሽንግተን ዲሲ በጣም ብዙ ነጭ የሆኑ ዜጎች የቀጥተኛውን እውነተኛውን መንገድ እንዲቀበሉ አድርጋለች። ሀብተውልና ስመ ክርስትና እንዲያገኙ አድርጋለች። የክርስቶስን ወንጌል የሰበከቻቸው ግን በአማርኛ ቋንቋ አይደለም፣ በገዛ ቋንቋቸው። ልክ ሐዋርያት በልሳን ቋንቋ ሲናገሩ በጸሎት ይተጉ የነበሩ ከኢየሩሳሌም የነበሩ አይሁዶች የእኛን ቋንቋ እንዴት ሲናገሩ እንሰማለን ብለው ተገርመው እንደነበረ ሁሉ ኦርቶዶክስ ቅድስት ቤተክርስቲያን አሜሪካ ስትሄድ የአሜሪካ ዜግነት ያለውን ሰው በራሱ በገዛ ቋንቋ ነው የምታስተምረው። ህንድ ውስጥ ስትሄድ የህንድ ዜግነት ያለውን ሰው በገዛ ቋንቋ ነው የምታስተምረው። ቤኒሻንጉል ጉምዝ ስትሄድ በግዕዝ አይደለም የምታስተምረው። ወእመሰ ይፈቀርክሙ ሰሚዖት መጥባት የተበላክሙ እያለች በግዕዝ አታስተምረው። ምን ሊጠቅሙ? በግዕዝ ሳይሆን በራሱ በቤኒሻንጉል ጉምዘኛ ቋንቋ ታስተምረዋለች። ኦኬ። ሳውዝ አፍሪካ ስትሄድ ሳውዝ አፍሪካ ያለውን ህዝብ በአጠቃላይ የክርስቶስ ኢየሱስ ወንጌል የምታስተምረው በራሱ ቋንቋ ነው። ኬንያ ስትሄድ ሞምባሳም ናይሮቢም በራሳቸው ቋንቋ ነው የምታስተምራቸው። ሶማሌም ክልል አፋር ክልልም የትም ቦታ ስትሄድ ኦርቶዶክስ ቅዱስ ቤተክርስቲያን በገዛ ቋንቋቸው ነው የምታስተምራቸው፣ በልሳን ማለት ነው። አያችሁ፣ የእኛ ቤተክርስቲያን ካህናት በልሳን ቋንቋ ወንጌልን ይሰብካሉ። እስቴጅ ላይ ወጥተው ግን ሼቤሬቤቤ አይሉም። እንዲህ አይነት ልሳን የለም። የልሳን ጸጋ የተሰጠው ወንጌልን ለመስበክ ነው። ስለዚህ ወንጌልን ስትሰብኩ ደግሞ የተገለጠ ቋንቋ መሆን አለበት። የተገለጠ ቋንቋ ካልሆነ ግን ምን አለ ቅዱስ ጳውሎስ? እንዲሁ እናንተ ደግሞ ልክ መለከት የማይገለጥ ድምፅ ቢሰጥ ለጦርነት ማንም እንደማይዘጋጅ ሁሉ እናንተም ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩት እንዴት አድርገው ያስቡታል? ለነፋስ የምትናገሩ ትሆናላችሁና አለ።
ስለዚህ ለነፋስ የሚናገር ሰው ይበዛል ማለት ነው በፕሮቴስታንቱ ቤት። ምክንያቱም ልሳን የተገለጠ ቋንቋ ነው። ልሳን ከመንፈስ ቅዱስ የተሰጠ ስጦታ ነው። ለነማ ለሐዋርያት። ሐዋርያት ይህንን ጸጋ የተቀበሉት የልሳንን ጸጋ ከመንፈስ ቅዱስ የተቀበሉት በዓለም ሁሉ ዞረው ወንጌልን ለመስበክ ነው። ሌላ ዓላማ የለውም። የሆነ ስቴጅ ላይ ቆመው ትርኢት ለማሳየት ሾው ለማሳየት አይደለም። ወይም ደግሞ የሆነ ነገር ተች አደረገኝ የሚል ነገርን ለማሳየት አይደለም። ወንጌልን ለመስበክ ነው የልሳን ጸጋ የተሰጣቸው። ስለዚህ ቅዱስ ጳውሎስም እንዳለው ልሳን የተገለጠ ቋንቋ ነው። የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ ጀምሮ ከመጀመሪያው ጀምሮ ደግሞ እንደተመለከት ነው ለሐዋርያት የተሰጣቸው ያ ጸጋ ከመጀመሪያው ጀምሮ የተገለጠ ቋንቋ ነበረ። የተገለጠ ቋንቋ ነው ልሳን ባጭሩ። ከዛ ውጭ ግን በልሳን ቋንቋ ሲነገር ተርጓሚ ያስፈልጋል ይላል። እንዳትረሱ፣ ተርጓሚ ያስፈልጋል ማለት ልሳኑን የሚናገር ቋንቋውን የሚናገረው በቋንቋው የሚሰብከው ሰው ምናልባት የማያዳምጠው ሰው ቢኖር ቋንቋውን እንዲረዳ ተርጓሚ መኖር አለበት። በልሳን የሚናገር ወይ ራሱን መተርጎም አለበት። በልሳን ተናግሮ ግን መተርጎም የማይችል ከሆነ ግን ተርጓሚ ሊኖር ይገባል። ለምሳሌ ጉራገኛ ቋንቋ ብቻ ቢችል ሰው በጉራገኛ ቋንቋ ሲሰብክ በመሃል የኦሮምኛ ቋንቋ ተናጋሪዎች ቢኖሩ በቋንቋቸው የሚተረጉምላቸው ሰው ሊኖር ይገባል። ካለበዚያ ግን ለሕይወት አይሆናቸውም ይላል ጳውሎስ። ለሕይወት አይሆናቸውም። ቅድም እንዳልኳችሁ ሰዎች በ90ዎቹ ዓመተ ምህረት ላይ በፕሮቴስታንት እንትን ጨፍረው ያውቃሉ። ምሳሌ እኔ ልበልላችሁ። አሁን ደግሞ እቺን ሪከርድ አድርጉና ደግሞ ፈለገ ዘፈነ እንዳትሉ። የፕሮቴስታንት መዝሙር ነው ይህ መዝሙር። አሁን እኔ እምልላችሁ ሰው ግን የሚገርም ዳንስ ጨፍሩበታል። Under your blood, listen me, under your blood, Jesus ever cover me, under your blood. Under your blood, listen me, under your blood, Jesus ever cover me, under your blood. ክርስቲያኖች ይሄ በጀማይካ ያሉ ፕሮቴስታንቶች የዘመሩት ዝማሬ ነው። ህዝቤ በዚህ የፕሮቴስታንት መዝሙር ወገቡ እስከሚቀነጠስ ድረስ ጨፍሯል። በጣም ራስታ የሆኑ ሰዎች ጸጉራቸውን እየነቀነቁ ምናምን ደንሶበታል፣ ኢትዮጵያ ውስጥ ማለት ነው። በጣም ይገርማችሁ ነገር የደነሱበት የጨፈሩበት ሪዝኑ ምንድን ነው? ቋንቋን አልተረዱትም። ለህይወት አይሆናቸውም። የተዛ ጋር ሲዘመር የነበረው ሰው እንበልና ምሳሌ ልስጣችሁ። ሲዘመር የነበረው ሰው በመካከል የእሱን ቃል የሚተረጉም ሰው አብሮ ቢኖር እነዚህ ሰዎች ለህይወት ይሆናቸው ነበር። ምናልባት የሚናገረው ቃል እግዚአብሔር እንደሆነ አውቀው ትንሽ ጥንቃቄ ያደርጉበት ነበር። ሳያውቁት ግን በፕሮቴስታንት መዝሙር ጨፈረዋል። እነዚህ ሰዎች ሳያውቁት፣ ሊያውም ክርስቶስ የማይወደውን አጋንንት ይጨፈራል ማለት ነው። ስለዚህ በልሳን የሚናገር ሰው ሲኖር በመካከል ምን ሊኖር ይገባል? ተርጓሚ ሊኖር ይገባል። ልሳን የተገለጠ ቋንቋ ነው ወይ? አዎ። መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 ከቁጥር 7 እና 8 ላይ እንደሚናገረው አዎ የተገለጠ ቋንቋ ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 14 ከቁጥር 8 እና 9 ላይ እንደተናገረው አዎ ልሳን የተገለጠ ቋንቋ ነው። ልሳን ቋንቋ ለሐዋርያት የተሰጠው ለምንድን ነበረ? ሾፍ እንዲያደርጉበት አይደለም፣ ወንጌልን እንዲሰብኩበት ነው። ወንጌልን እንዲሰብኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በልሳን ቋንቋ ትገለገላለች። በልሳን ቋንቋ ወንጌልን ትሰብካለች። ደሳለኝ ከዚህ በኋላ ድምፅህን የምሰማ ከሆነ አስወርድሃለሁ። እሺ ማይክን ሚውት አድርገው። ጋይስ በደንብ አድርጋችሁ አዳምጡኝ። ኦርቶዶክስ ቅዱስ ቤተክርስቲያናችን በልሳን ቋንቋ ትሰብካለች። በልሳን ቋንቋ በዓለም ላይ ሁሉ የኦርቶዶክስ ቤተክርስቲያን የሌለበት በነገራችን ላይ ሀገር ቁጥሩ በጣም ኢምንት ነው፣ በጣት የሚቆጠር ነው። በሁሉም ዓለም ላይ ቤተክርስቲያናችን አለ። በሁሉም ዓለም ላይ ባህሬን ብትሉት፣ ዱባይ ብትሉት፣ አሜሪካን ብትሉት፣ ካናዳን ብትሉት፣ እንግሊዝን ብትሉት፣ በሁሉም ቦታ ላይ ኢቭን የፕሮቴስታንት በተለይ ስፔሻሊ የሉተራን ቸርቾችን በአጠቃላይ እየገዛን ያለ ነው አሁን እኛ ነን ኦርቶዶክሳውያን። በውጭ ዓለም አማኞች እየጠፉባቸው ስለሆነ ቸርቾቻቸውን በጣም ብዙ ሉተራን ቸርቾች እየሸጡ ነው። ያንን እየገዛን ያለ ነው እኛ ነን። መረጃው አለን። ቁም ነገር ነው የምላችሁ። መግዛቱ ምናምን ተውትና አሁን እሱ አይደለም ቁም ነገሩ። በሁሉም ዓለም ላይ በህንድም፣ በቻይና፣ በጃፓን፣ በኮሪያ በተለያየ ቦታ ላይ ባሉን አብያተ ክርስቲያናት በአጠቃላይ ወንጌልን የምንሰብከው ሰዎች በሚሰሙት በገዛ ቋንቋቸው እንጂ በአማርኛና በግዕዝኛ አይደለም። ሄደን እኛ ለምሳሌ ሩቅ ምስራቅ የሚሄደውን ካልክ እንደዛው አሜሪካም የሚቆመው መጽሐፍ ቅዱስ ገልጦ ነጭ የሆኑ ሰዎችን በአጠቃላይ ሰብቶ ይሄ ሲያትልም፣ ቴክሳስም፣
የተለያየ ሎስ አንጀለስ ኤሌም የተለያየ ሲት ላይ ያሉት ካህናት በአጠቃላይ ሰዎችን ሰብስበው ወእመሰ ይፈቀድክሙ ሰሚዮት የመትባት የተበላክሙ ወእመሰ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ እያሉ ግዕዝ አይደለም የሚናገሩት፣ በራሳቸው ቋንቋ ነጮቹ በሚሰሙት ቋንቋ በደንብ አድርገው ይሰብካሉ። በደንብ አድርገው አላያችሁም? እነ ዲያቆን ማኑ እነ ዲያቆን ስማቸው ጠፋኝ። አላያችሁም? የፕሮቴስታንት የሆኑ ሰዎችን እዛው ባሉበት ቆመው በዩኒቨርሲቲያቸውን ሳይቀር ወንጌል ይሰብኩ አልተመለከታችሁ? በራሳቸው ቋንቋ ወንጌል ይሰብኩላቸዋል። ዳት ዋት ዊ ኮል ልሳን። ከዛ ውጭ ግን ልሳን ያልተገለጠ ቋንቋ ነው የሚል ነገር የለም። ልሳን ዝም ብሎ ስድ ንባብ ነው የሚል የመጽሐፍ ቅዱስ ትምህርት የለም። ሰዎች እንደሚሉት ሸቤሬቤ አንድ ቪዲዮ ላሳያችሁ። ፈለጋይ እኔን አቁመ በዚህ ሰው ሁሉ ፊት ፈለጋይ ላውራ። በጣም የራስህን መንገድ ብቻ እየተከተልክ ስለሆነ አሁን ስለ አንተ ቤተክርስቲያን ስለ ፕሮቴስታንት አወራ ብቻህን አወራ። ስለዚህ አሁን አንድ ጥያቄ ብቻ ልጠይቅ። አሁንም አንድ ጥያቄ ምናልባት አሁንም አንተ ያወጣውን ርዕስ ትተህ እንትን እያልክ ነው። ስለ ቤተክርስቲያን አላወራንም፣ ስለ ፕሮቴስታንትም አላወራንም። አሁን እያወራን ያለው ስለ እናንተም የምትቀበሉትን መንገድ ነግረህናል፣ እኛም የምንቀበልህን መንገድ እየነገርን ነው። በመጽሐፍ ቅዱስ አውድ እናውራ። አሁንም በመጽሐፍ ቅዱስ አውድ ከቅድሙ ጀምረ እያወራ ስለሆነ አሁን መጽሐፍ ቅዱስ አንተ የምትለውን ቃል እንደሚቃወም ልንገር። አሁንም ከመንፈስ ቅዱስ አጋዥነት በስተቀር ይሄንን ጸጋ የሚቀበል እንደሌለ አንተም ታምናለህ፣ መጽሐፍ ቅዱስም ያሳምናል፣ ታውቃለህ። ጉራገኛና አማርኛ እኩል አድርገህ የምትቀበልበት መንገድ የራስ መንገድ ስለሆነ ይሰማላ። ቀጥል። እየሰማሁ ነው። አሁን እየሰማሁ ነው። ቀጥል። አንተ አሁን እየተረዳህ ያለበት መንገድ በመጽሐፍ ቅዱሱ አውድ እንዳልሆነ ልንገር። መጀመሪያ መጽሐፍ ቅዱስን የምትቀበልበት አውድ እንደራስ እንደሆነ ያስረዳል። ለምሳሌ ይሄ ቋንቋ ከጉራጌኛም ከትግረኛም አሁን ካልካቸው ከሮመኛም እኩል ከሆነ መንፈስ ቅዱስ አጋዥነት ለምን አስፈለገ የሚለውን ጥያቄ ያስነሳል። ሁለተኛ ደግሞ በመንፈስ ቅዱስ እግዚአብሔር ይናገራል ይላል። እሱ ጥያቄ መልስልህ። ወደ ሁለተኛው ጥያቄ ከመሄድ በፊት እሱ ጥያቄ ልመልስልህ። የልሳን ጸጋ ለሐዋርያት ሲሰጣቸው ከመንፈስ ቅዱስ ለምን ተሰጣቸው? ወንጌልን ለመስበክ። ሰው ከዚህ በፊት የቱርክ ቋንቋን ተናግሮ የቱርክ ሀገርን ቋንቋ ሳይማር ሂድና ስበክ ብትለው ሊሰብክ አይችልም፣ ከዓለማን እርዳታ በስተቀር ካለ መንፈስ ቅዱስ። ስለዚህ መንፈስ ቅዱስ ጸጋን ሰጣቸው፣ በተለያዩ ልሳኖች ይናገሩ ዘንድ ጸጋን ሰጣቸው። በተለያዩ ልሳኖች ነው የሚለው፣ በተለያዩ ቋንቋዎች ማለት ነው። ሰው በተለያዩ ቋንቋዎች ይናገሩ ዘንድ ስልጣን ተሰጣቸው። ያንን መንፈስ ቅዱስ ተቀበሉ። ቱርክ ሀገር የሄደው ሐዋርያ ቱርክ ሀገር እንደደረሰ በቱርክ ሀገር ቋንቋ ሰበከ። ይሄ ሊሆን የቻለው በመንፈስ ቅዱስ አሰራር ነው። መንፈስ ቅዱስ ሳይረዳው ሰው ይሄን ያደርጋል እያለን አይደለም። ኦኬ፣ ሰዎች ሲጀመር ቋንቋን ተናግረው ወንጌልን ለመስበክ መንፈስ ቅዱስ ሊረዳቸው ይገባል። ያለ መንፈስ ቅዱስ እርዳታ ሰው በራሱ አቋም፣ በራሱ አቅም፣ በራሱ ጉልበት ወንጌልን በራሱ ቋንቋ ሊሰብክ ወይም ደግሞ በሌሎች ሰዎች ቋንቋ ሊሰብክ ይችላል እያለን አይደለም። ስለዚህ ለሐዋርያት የተሰጣቸው የልሳን ስጦታ ቅድም እንዳልኩት ፕሮቴስታንት አዳራሽ ጋር ከሚደረገው ልምምድ ጋር ፈጽሞ ይለያያል። እሱ ፕሮቴስታንት አዳራሽ ውስጥ ሰዎች ዝም ብለው ቆመው ሼቤሬቤቤ ሲል ሁሉም አሜን ይላል። ምን እንዳለ ሳያቅ ለምሳሌ አንድ ሰው መጥቶ በሁለተኛ አይ መላጋሚ ዴቲ ሲል አሜን የምትል ከሆነ ግራ ገብቷል ማለት ነው። አይ መላጋሚ ዴቲ ምናምን ሲል እግዚአብሔር ይመስገን ነው፣ ጦስ ሰው ልቃይ ነው ማለት ያለብህ። ምክንያቱም በሁለተኛ ቋንቋ አይ መላጋሚ ዴቲ ማለት እንዴት ዋላችሁ ማለት ነው። እንዴት ዋላችሁ ሲል ያ ሰው ዝም ብሎ አሜን የሚል ከሆነ ግራ የገባው ነገር አለ። ዝም ብለህ ምንም ሲል አሜን ነው የምትለው ማለት ነው። ምንም ሲል አይ መላጋሚ ዴቲ ሲል ግን ወላይተኛ ቋንቋ የሚረዳው ሰው ጦስ ሰው ልቃይ ይለዋል። ይሄ ጦስ ሰው ልቃይ ጦስ ያንጆ ሲልም ዝም ብለህ አሜን የምትል ከሆነ ግራ ተጋብታል ማለት ነው። ጦስ ያንጆ ሲል አንተም ጦስ ያንጆ ነው ማለት ያለብህ። ስለዚህ ቋንቋውን ሰው ሳይረዳ ዝም ብሎ አሜን አይልም። ፕሮቴስታንት አዳራሽ ውስጥ ያለው ነገር
ከመጽሐፍ ቅዱስ እውነት የሸሸ ነው ደሱ። ምንም የምታስተባብለው ነገር የለም። እኔ ፕሮቴስታንት ወንድሞቼ በጣም ነው የምወዳችሁ። በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ነገር ግን በፕሮቴስታንት አዳራሽ ውስጥ ያለው ልምምድ ግን መጽሐፍ ቅዱስ ማለት ግን አንችልም። አንድ ቪዲዮ ላሳያችሁ ፕሊስ። ይሄን ለምልበት ሐሳብ የሚደግፈኝም አንድ ቪዲዮ ብቻ ላሳያችሁ። ህፃን ልጅ ያወራ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ለምሳሌ በለድ እሳን አይደለም ባብሊንግ ይባላል። ይሄ ትንሽ ቃል ስለሚበዛበት ቁም ነገር ለማስጨበጥ ያስቸግራል ቪዲዮ። ሶሪ በጣም እኔም ልናገር ረጅም ደሳለኝ ወይ ከአንተ የተሻሉ መምህራንን ጠይቅና ነገና ነገም እናወራለን። ነገና ስለነበረኝ ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነው። እንደሱ እንወዳለን። ስለ ልሳን እናወራ። ልሳን የተገለጠ ቋንቋ ነው ወይንስ በብሊንግ ነው? የተገለጠ ቋንቋ ነው። ልሳን ስለሚባለው ያው ቅድም እኮ ስፔሲፊካሊ በግልጽ ቋንቋ ልሳን ቋንቋ ነው ተብሎ ተፈቷል። ሌላ ነገር አያስፈልግም፣ ቋንቋ ነው በቃ። ነገር ግን አሁን እዚህ ጋር ሀሳቤን ከመስጠት በፊት ልል የምፈልገው አንድ ነገር አለ። ያው ስጀምር አካባቢ ነው የገባሁት፣ ዝም ብዬ ሳዳምጥ ነበረ። ምክንያቱም ግብረ ገብነት የሚባል ነገር አለ። አንተ እድል ሳሰጥኝ አንተ ቤት መጥቼ ማይክ እየከፈትኩ ማውራት ስለማልችል ነው። ግን አንዳንድ ጊዜ እኛ የምንናገራቸው ንግግሮች ሰዎች የሚታነጹበት፣ ሌሎችን ያከበረ መሆን አለበት ብዬ አምናለሁ። ለምሳሌ እኔ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ችግር ካለ በመጽሐፍ ቅዱስ እውነት ገልጬ ይሄ ስህተት ነው ብዬ ልናገር እችላለሁ እንጂ ኦርቶዶክስ ቤተክርስቲያን በመተቸት ልከብር፣ ሰውን ላከብር፣ እግዚአብሔርንም አምላክንም ላከብር አልችልም። ስለዚህ አንተ እዚህ ጋር ንግግር ስታደርግ በፕሮቴስታንት አዳራሽ ውስጥ ብለህ ከመናገር ብትቆጠብ ደስ ይለኛል። እኔ እንደ ግል ነው። በፕሮቴስታንት ቤተክርስቲያን ኦኬ የማምለኪያ ስፍራቸው ነው። ስለዚህ ያንን ነገር ልታከብርላቸው አዳራሽ ውስጥ እያልክ ከመተቸት ብትቆጠብ መልካም ነው ብዬ አስባለሁ። ሁለተኛ አስተያየትም ልሰጥህ አይደለም የገባሁት፣ ግን እዚህ ጋር ጥያቄ ጠይቃል። ከፕሮቴስታንቶች ውስጥ ጥያቄ ስጠይቅ እኛ ገብተን እኛ የምንከተለውን አስተምህሮ ለአንተ እንድንነግርህና አንተ በሱ ላይ ሀሳብ እንድሰጥበት ነው። ግን ሙሉ ለሙሉ እዚህ ጋር ያሉትን 1000 ምናምን ሰዎች ዳይሬክትሊ በራስ ነገር ምክንያቱም የሆነ ነገር ስንል ወይ ደግሞ ይሄንን የፕሮቴስታንት ወይ ደግሞ ጴንጤቆስጣል ወይም ሌላ ሃይማኖትን የሚያውቁ ሰዎች ትንሽ ግንዛቤ ያላቸው ሰዎች ገብተው እነሱ በሚጠይቁት ላይ መልስ መስጠት ከሆነ ሀሳቡ ሌላ ይሆናል። ቀጥታ ወደ ልሳን ወደሚለው ሀሳብ ልግባ። ስለሰማኝ አመሰግናለሁ። ተባረክ። ከመግባት በፊት ወንድማችን ይቅርታ ላነሳቸው ሀሳቦች በቂ የሆኑ ነገሮችን ለመናገር ልሞክር። እኔ ማስተያየት ሀሳብ ልሰጥ አይደለም። በመጀመሪያ ገብተህ ስለታገስከን በጣም እናመሰግናለን። ለሰጣችሁ ሀሳቦችም እጅግ በጣም አድርገን እናመሰግናለን። ሁለት ነገሮችን ብቻ ልንገርህ። የመጀመሪያው ትልቁ ነገር እኔ ፕሮቴስታንት የሆኑ እህቶች ወንድሞቼንም ጴንጤቆስታል የሆኑ እህት ወንድሞቼንም ሁሉንም እወዳቸዋለሁ። የምወዳቸው ለወረት ለሚዲያ ትርፍ ምናምን አይደለም፣ ግዴታ ስለሆነ ነው። የማመልኩ አምላክ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ስጋውን ቆርሶላቸዋል፣ ደሙን አፍስሶላቸዋል። የወደደኝ አምላክ እስከወደዳቸው ድረስ እወዳቸዋለሁ። እነሱን የመውደድ ግዴታ አለብኝ። በሀሳብ እንለያያለን እንጂ በመካከላችን ምንም አይነት ሌላ ልዩነት የለም። ኢቨን ጠላቶች እንኳ አይደለንም። መጽሐፍ ቅዱስ ጠላታችሁን እንኳን ነው እንደራሳችሁ ውደዱ የሚለው እና በዚህ ምንም አንዳች ግራ እንዳትጋቡ እኔ ሁላችሁንም እወዳለሁ። በመቀጠል ግን የማላምንበትን ነገር ፕሮቴስታንት ወይም ደግሞ ጴንጤቆስታል የሆኑ ሰዎች ደስ እንዲላቸው ብዬ
ወይም ደግሞ ደስ እንዲላቸው ብለን እንድናገር አትጠብቁ። ለምሳሌ እኔ ጳውሎስ እንዳለው ማምነው በነገራችን ላይ መጽሐፍ ቅዱስ እንዳለው ነው። ለምሳሌ አንድ ሰው አርሴማ ኦርቶዶክሲያን ቅድስት ናት ብለው ያምናሉ። የትኛውም የጴንጤቆስታልና ፕሮቴስታንት የሆነ ሰው ግዴታ የለበትም ይሄን ማመን። ቅድስት አርሴማ ብለህ ጠራ ምናምን ማለት አይጠበቅብንም እኛ። ያ ሰው ከነያዙ ሀሳብ ይምጣ፣ በቻልነው አቅም ደግሞ የማስረዳቱ ደግሞ ግዴታ የኛ ይሁን። እኔ አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ብዬ ነው ማምነው። ቤተክርስቲያን አንዲት ናት ብዬ አምናለሁ። ክርስቶስ በደሙ የመሰረታት ቤተክርስቲያን አንዲት ናት ብዬ እስከማመን ድረስ ሌላውን በአጠቃላይ ቤተክርስቲያን ብዬ አልጠራም። የማልጠራው ጥላቻ ኖሮኝ አይደለም። የማምነው ግን ክርስቶስ የመሰረታት አንዲት ቤተክርስቲያን እንዳለች ስለማመን ነው። ያችን ደግሞ ያለሁባት ቤተክርስቲያን እንደሆነች ስለማመን ማለት ነው። አዳራሽ ማለት ውርደት አይደለም። ባይዘወይ አንድ ሰው መጥቶ ኦርቶዶክሳውያን በቴምፕላቸው ኦርቶዶክሳውያን በግንባቸው ውስጥ ምናምን ሊል ይችላል። ይደዝማተር ቤተክርስቲያን አለ አላለ እኛ በምናወራበት አፍ የግድ ተናገርልን ማለት ግዴታ የለብንም። ቀደም እንዳልኳችሁ ለምሳሌ አንዲት ሴት ሶሻል ሚዲያ ላይ ሲዘዋወር ተመልክቻለሁና አርሴማ ጣዖት ናት አለች። ፕሮቴስታንት ነች። የሚጠበቅ ነው። አርሴማ ቅድስት ናት እንድትል መጠበቅ የለብንም። ነገር ግን ከዘለፋ ከትችት ወጥታ ግን መታ ለምሳሌ ቀረብ ብላ አርሴማን ጣዖት ናት ያለችበትን ሪዝን ሰታን እኛም ደግሞ በመጽሐፍ ቅዱስ ማስረጃ አርሴማ ቅድስት እንደሆነች ማስረዳት እንችላለን። ባይዘዌ አርሴማ ቅድስት እንደሆነች ለመመስከር የእርሷ ገድል አያስፈልገንም። መጽሐፍ ቅዱስ በቂ ነው። በመጽሐፍ ቅዱስ ማስረጃ ማውራት እንችላለን ለማለት ያክል ነው። እና የፕሮቴስታንት አዳራሽ ምለው ቤተክርስቲያን እንዳልሆነ ስለማመን ነው። ለእናንተ ቤተክርስቲያን ነው አይ ነው። እኔ ግን እንድል አትጠብቁ። እኔ ልክ እዚህ ጋር መጥቼ ለምሳሌ በፕሮቴስታንት አዳራሽ በጴንጤቆስታል አዳራሾች ውስጥ እንደዚህ ተብሎ ይታመናል ምናምን ልል ይችላለሁ። ያንን ማለት መብቱ ስላለኝ ማለት ነው። ለምሳሌ ፕሮቴስታንት የሆኑ ጴንጤቆስታል የሆኑ ሰዎች በጨለማ ውስጥ ናቸው ብዬ አምናለሁ። ጠልቻቸው ግን አይደለም። ይፋን ጠልቻቸው ሳይሆን በጨለማ ውስጥ እንደሆናችሁ ስለማመን ነው። በብርሃን ውስጥ ነኝ ደግሞ ብዬ አምናለሁ። እውነተኛ የሆነውን ጌታ ክርስቶስ ኢየሱስን በአንድነት በሶስትነት የማመልክ የጌቶች ጌታ ነው፣ የአምላኮችም አምላክ ነው፣ የንጉሶችም ንጉስ ነው ብዬ የማመልክ በብርሃን የምመላለስ አማኝ ነኝ ብዬ አምናለሁ። ሌሎች ሰዎች ከዚህ ብርሃን ውጭ ግን ሲራመዱ በተቃራኒው በጨለማ ውስጥ ናቸው ብዬ አምናለሁ። በጨለማ ውስጥ ናቸው ስል እባክህ እኛን እንደዚህ ብለህ አትናገረን አትበሉ ነው። አትጠብቁ። እንደዛ የማላምንበትን ጉዳይ እንዳምን አታደርጉ ፕሊስ። ኦኬ ልቀጥል። ኦኬ ወደ ርዕሳችን ንግባ። ልሳን የተገለጠ ቋንቋ ነው ወይንስ በብሊንግ ነው ነበር ጥያቄ። የተገለጠው ቋንቋ ነው ብለኸኛል። ሐሳብን ቀጥል። እሺ የቀደመው ያው ቤተክርስቲያን ብለህ ጥራው ሳይሆን የአምልኮ ስፍራም ሊሆን ይችላል። የተለያየ አንተ የማትቀበለውም ቢሆን እንዲህ ነው ብለን መግለጽ የምችልበት ሰዎችን ማለት ከመተቸት ጋር ነው። እሺ ልቀጥል ወደ ዋናው ሀሳብ። ልሳን የምንለው የተገለጠ ቋንቋ ነው ብለናል። የተገለጠ ቋንቋ ሲሆን አሁን ለምሳሌ በመጽሐፍ ቅዱስ ሀሳብ ላይ ወይም ደግሞ ልሳን የምንለው በማርቆስ ወንጌል ምዕራፍ 16 ላይ ኢየሱስ ክርስቶስ ለሐዋርያቶቹ ለደቀ መዛሙርቶቹ ወንጌል ለዓለም ለፍጥረት ሁሉ እንዲሰብኩ ትእዛዝ ከሰጣቸው በኋላ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ቁጥር 15 በኋላ ያለው ወደታች ስናነብ ማለት ነው። እና ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችንም ይይዛሉ። ኦኬ አሁን አዲስ ቋንቋ ስንል ለምሳሌ እኔ አማርኛ ተናጋሪ ነኝ። ስለዚህ በአማርኛ ወንጌልን መጥቼ አማርኛ ለሚሰሙ ወይ ደግሞ ለማይሰሙም ቢሆን አማርኛ ብናገር በአዲስ ቋንቋ ተናገርኩ ይባላል። ኦኬ አፍ መፍቻ ቋንቋ ነው፣ እኔም ማውቀው ቋንቋ ነው። ኦኬ እንግሊዘኛ አጥንቼ ተምሬ በእንግሊዘኛም ብናገር
አዲስ ቋንቋ አይባልም። ኦኬ እኔ በማላቀው ቋንቋ ነገር ግን ለሌሎች ሰዎች መታነጽና ለሌሎች ሰዎች ትምህርት ይሆን ዘንድ ወንጌልን እምሰብክ ከሆነ ይሄ ልሳን ወይም አዲስ ቋንቋ ተብሎ ይገለጣል። እዚህ ጋር ያመነ የተጠመቀ ይድናል፣ ያመኑት እነዚህ ምልክቶች ይከተሏቸዋል ካለ በኋላ ማርቆስ ወንጌል ላይ ምንድነው የልሳኑ ዋናው ሐሳብ? ልሳን በመንፈስ ቅዱስ አንድ ሰው ከተሞላ በኋላ በአምላክ ኃይል በዛ በአማኙ አንደበት የሚነገር ቋንቋ ነው። ኦኬ በማን ኃይል? በመንፈስ ቅዱስ ኃይል በአማኙ አንደበት የሚነገር ቋንቋ እንጂ ልዩ ነገር አይደለም። ኦልሬዲ በመንፈስ ቅዱስ የሚሰጥ ስለሆነ ማለት ነው። ስለዚህ የሐዋርያት ሥራ ምዕራፍ 2 ላይ ቅድም ያነሳው ሐሳብ አለ። ይነገራሉ፣ መንፈስ ቅዱስ በላያቸው ላይ በወረደ ጊዜ በተለያዩ ሀገር ቋንቋዎች ተናግረዋል። እነዚህ ቋንቋዎች የሚሰሙ ናቸው። ኦኬ ተናጋሪዎቹ ላያውቋቸው ይችላሉ እንጂ በዙሪያቸው የነበሩ ብዙ የተሰበሰቡ ሰዎች ስለነበሩ እነሱ ግን ያደምጧቸው ነበር። ምድር ላይ ባለ በሚታወቅ ቋንቋ ነው የተናገሩት። ይህንን እንዲናገሩ ግን የሰጣቸው መንፈስ ቅዱስ ነው። ማርቆስ ወንጌል ላይ ስንሄድ ደግሞ የሚነገረው ማርቆስ ወንጌል አልኩኝ። ኖርማሊ እዚህ መጽሐፍ ቅዱስ ላይ ያለውን ሐሳብ እያስረገጥን ስንሄድ የሚነገርበት አውድና ልምምድ መጽሐፍ ቅዱሳዊ ሊሆን ይገባል ብዬ አምናለሁ። አሁን በዋናነት ወደ አንተ ሐሳብ ስመጣ ቅድም ያቀረብከው ቪዲዮ ላይ በቤተ ክርስቲያን ላይ የሚነገሩት ልሳኖች ለምሳሌ ልምምዶች መጽሐፍ ቅዱሳዊ ናቸው ብዬ አላምንም። ቅድም ባሳየው ቪዲዮ ላይ ማለት ነው። ለምንድን ነው ማላምነው? መጽሐፍ ቅዱስ ጉባኤ ህዝብ በተሰበሰበ ሰዎች በተሰበሰቡበት ቦታ በልሳን እንድንናገር አያበረት። ብንናገርም ተርጓሚዎች ኖረው ሌሎች፣ ምክንያቱም ስንናገር ወንጌል ከሆነ የምንናገር ስንናገር ሰዎች እንዲታነጹ ከሆነ የምንናገረው ጉባኤው ሊያዳምጥ ሊሰማና ሊረዳ ይገባል። ስለዚህ እኔ በልሳን የምናገር ከሆነ ከአጠገቤ የሚተረጉም ሰው ያስፈልጋል ማለት ነው፣ ጉባኤው እንዲሰማው። ኦኬ ግን ብዙ ህዝብ ባለበት መሃል ትርጉምን በማያውቅ ሰዎች መካከል ቅድም ቪዲዮ ላይ እንዳሳዩ አይነት ልሳኖች መናገር መጽሐፍ ቅዱሳዊ አይደለም። ግን ልሳኑ ስህተት ነው ወይ? ቅድም ደግሞ አንተ ከነሱ ኮፒ አድርገህ እንደተናገርከው አይነት ንግግር ነው ወይ ካልከኝ አይደለም። ለምሳሌ እኔ ልሳን የመተርጎም ስጦታ አለኝ። ቅድም አንተ የተናገርከውን ንግግር ግን ምንም ትርጉም ለእኔ አይሰጠኝም። አብያተ ክርስቲያን እኔ የማገለግልበት ስፍራዎች ላይ የሚናገሩ በአዲስ ቋንቋ የሚናገሩ ሰዎች ሲናገሩ ምን እያሉ እንደሆነ እሰማለሁ። ለምን? የመተርጎምን ጸጋ እግዚአብሔር ስለ ኦኬ በጣም ይቅርታ፣ በደንብ ምክንያት እንድናረገው ይቅርታ ጣልቃ ገባው። በደንብ ምክንያት እንድናረገው አሁን የሆኑ ሐሳቦችን ይዛቸው የሆኑ ሐሳቦችን ደግሞ ለመተው ያለን ይመስለኝ። ማለት በሁለት እግር አለኝ ተብሎ ለዛፍ አይወጣም። ምን ማለት ነው? በፔንቴኮስታል አዳራሽ ውስጥ የሚደረጉትን ልምምዶች አብዛኞቹ አሁን ያሳያቸው ስህተት ናቸው ብለኸኛል። ከዛ ደግሞ እኔ ደግሞ መተርጎም ይችላለሁ የሆነ ደግሞ ልሳን አለ ወደ ማለት ደግሞ የምትሸጋገር ከሆነ መሬት ላይ አውርደን እንድናያቸው አንድ ጊዜ ባጭሩ ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለህ ታምናለህ? አዎ ትክክል ነው። በጣም ጥሩ። የፓስተር ዮናታንን አሁን አሳይቼ ነበር፣ ትተረጉምልኛለህ? እሺ እዚህ ጋር አልተረጉምም። ቆይ መተርጎም ትችል የለን? የምትተረጉመው እኮ ለሚሰማ ሰው ነው። ስለዚህ ትተረጉመዋለህ። ሀሳብህን ትነግረኛለህ፣ ትተረጉምልኛለህ። የአንተ ስድ ነው ያልከው ንባብ። እኔ ያልኩትን ተው። እኔ አሁን ቪዲዮ ላሳይህ ነው። አሁን ስድ ንባብ ነው ወይስ አይደለም? መንገድ እንደዚህ አድርገህ ብለህ ጋይድ ልታደርገኝ አትችልም። እኔ የምፈልገው መንገድ ተርጉምልኝ አላልኩም ወንድሜ። አይደለም ፓስተር ዮናታን የሚናገረው ልሳን ትክክል ነው ብለኸኛል። አዎ ለራሴ ተርጉም ያለ ተናገር። ትክክል ነው ብለኸኛል። መንፈስ ቅዱስ እኮ ለእኛ አሁን እዚህ ውስጥ ላለን ሰዎች ተርጉምልናለን፣ እንሰማሃለን። በደንብ ተረጋግተህ ሁላችሁም ልሳን ይተረጉማል ማለት እባክህን አንድ ጊዜ አዳምጠኝ ወንድሜ። እንዴ ስሜት ያቱን እንጂ አሁን እኮ ጥሩ ምክንያት የሆነ ነገር ነው ይዤልህ የመጣሁት። በደንብ አዳምጠኝ። ለምሳሌ እኔ አውድ አልሰጠሁም፣ ለዛ ብዬ እንቀጥል። በጌታ በኢየሱስ ኧረ ፕሊስ አዳምጠኝ።
ለምሳሌ እነ ቃሲምና እነ ስለሺ የህንድ ፊልም ይተረጉማሉ። የህንድ ፊልም ይተረጉማሉ ማለት በዘፈቀደ አፋቸው ላይ የመጣውን ነገር ይናገራሉ ማለት አይደለም። ሁላችሁም አዳምጡ። የህንድ ፊልም ይተረጉማሉ ማለት ህንዳውያኑ አክተሮች የሚናገሩትን ቋንቋ ያውቁታል፣ ደግሞ መናገር ይችላሉ። ስለዚህ ቋንቋውን ስለሚያውቁት ለማይሰሙ ሰዎች ተርጉሙ ይናገራሉ። ለምሳሌ እኔ የእንግሊዝኛ ቋንቋን በተወሰነ መልኩ መተርጎም ይችላለሁ። መተርጎም ይችላለሁ ማለት ወይም የሆነ ሰው ሰምባዲ የሆነ ነገር ሲናገር እኔ ራሴ ደግሜ ልናገር የምችለው ቋንቋ ነው ማለት ነው። የምተረጉመው ከሆነ እንዲህ እያለህ ነው አጠገቤ ላለው ሰው፣ እዚህ ጋር አጠገቤ ያለው ሰው አንተን እንዲህ ብሎ እየጠየቀህ ነው የምለው ያ ሰው ያለውን ቃል ስለተረዳሁት ነው። ምን ማለት ነው? ተረጉሟለሁ ማለት ነው። ስለዚህ አንተ ተረጉማለሁ ብለሃል። የምትተረጉም ከሆነ አንድ ፓስተር ዮናታን የተናገረውን በመጀመሪያ ትተረጉምልናለህ። ከዛ በኋላ ደግሞ ኤግዛክት ያለውን ቃል ደግመትልናል። ለምን? አንተ መተርጎም ስለምችል ማለት ነው። ከዛ ውጭ ግን እኔ አሁን የዛን ያክል ልጅ አይደለሁኝም። የሆኑ ሰዎች የሆኑ አካላት እንደሚያስጨረብሩት እንደሚያታሉት ያን ያክል ሞኝ ሆንኩ አይደለም። ቁጭ ብዬ የአይነት ዋት የሆኑ ነገሮችን ያላዳመጥም በግሌ። አሁን ያመጣው ሀሳብ ኮምፕሊትሊ ስህተት ስለሆነ ነው እንደዚህ የምልህ። ኮምፕሊትሊ ኦኬ። ቆይ ለምሳሌ በደንብ አዳምጥ። እሺ አሁን ያለውን ተርጉምልኝ፣ ልድገምልህ በደንብ ከእንደገና እንድትሰማ። ኦኬ ፓስተር ዮናታን አሁን ምን እያለ ነው? ተርጉምልኝ ፕሊስ፣ ወደ ሌላ ነጥብ እንዳትገባሽ። ፓስተር ዮናታን ምን እያለ ነው? ማኔጅ እያረከኝ ስለሆነ አልተረጉምልህ። ትችላለህ ወንድሜ። ለሌላው ጊዜ ችግር የለም። አትንገረን፣ አትነግረንም። እኔ እንደዚህ አይነት እኮ አትንገረኝ። እኔም እኮ አትንገረኝ እኮ ነው ያልኩህ እኮ ልትነግረኝ ስለማትችል አትንገረኝ። ኖ ምንም ወደ ርዕሳችን አንገባም። የኔ አባት ወደ ርዕሳችን እንድንገባ የምትፈልግ ከሆነ በስነ ስርዓት ምን እንዳለ ተነግረናል። ከዛ በኋላ ነው የምንቀጥለው። ኢቫን የምትነጫነጭ ከሆነ ግን እኔ ለሚነጫነጩ ሰዎች ቦታ ስለማልሰጥ በፈቃደኝነት ጀስት ቻው ብለህን ትወርዳለህ። እሺ፣ ለሌላው ጊዜ ሌላ ሰው ጋር እንደዚህ አይነት ትምክህት እንዳይኖር አካኪ ዘረፍ እንዳትል። ሰው የሚያውቀውን ነገር ብቻ ነው ማውራት ያለበት። ሰው ማያውቀውን ነገር ሲቀባጥር እንደዚህ ይያዛል። ይሄ አይን ፍጥጥ ጥርስ ግጥጥ የሚባል ነገር አለ። እኔም ሆኜ አውቃለሁ የሆነ ሰዓት ላይ ማለት ብራዘር። አሁን ፓስተር ዮናታን ያለውን ትተረጉምልናለህ ወይስ አትተረጉም? ካልተረጉምክ ቦታውን በጌታ ሰላም ልቀቅልን። አልተረጉምም ማለት ለምንድን ነው ማለት አልከኝ። እኔ እዛ ጋር ለምን ነው ማተረጉሙን ያለልህ? አደባባይ ልሳን መናገሩ ፓስተር ስለመጣ እናመሰግናለን ወንድሜ። ጌታ ይባርክ። መንፈስ ቅዱስ መጀመሪያ ሳትቀበል አንተ ስለሌላ ነገር እሺ፣ በጣም ይቅርታ። እናመሰግናለን ስለመጣ እድል ስለሰጠኝ ቴንኪው። እኔ ራስ አመሰግናለሁ። እናመሰግናለን። ጌታ ይባርክ። በልደን አሁን ውረድ። አሁን እኛ ከምናስወርድ ውረድ ብለን ነው ኢቫን። እሺ እኛ እናስወርድ። ኦኬ። ለሌላው ጊዜ እባካችሁን የማታውቁትን ነገር እንደሚያቆናችሁ አታውሩ። በጌታ በኢየሱስ ስም አይደለም ፓስተር ዮናታን የተናገረውን እኔ የምናገረውን ራሱ ወላይተኛ ደግመህ እንኳን ማለት የማትችል ሰው አይኔ ነው እሱ የተናገረው ነገር ይገርማችኋል፣ ትክክል ነው ምናምን። ኧረ በስመ አብ። እንዲህ አይነቱ ነገር እኛ ሰፈር ፈረንሳይ ዋቴ ይባላል። ይሄ የዋቴ መንፈስ የተወጋ ይሁን። ልሳን መተርጎም ይችላል ያለ ሰው ምንም አይነት እንትን አያስፈልግም። ነጭም ይሁን ጥቁር፣ ረዥምም ይሁን አጭር መተርጎም ነው። ለምሳሌ እኔ ግዕዝ የተወሰነ መተርጎም ይችላል። የተወሰነ ለምሳሌ ከ100% በፐርሰንት ደረጃ ባስቀምጥላችሁ ወደ 30% ያክል የተወሰኑ የግዕዝ ቃላቶችን መተርጎም ይችላለሁ። ለምሳሌ አንድ ሰው ወይም መሰፈቀርክሙ የሰማይክሙኒ በረከተ ምድር ትበልዑ ብሎ ሲናገር ብሰማ ሲፈለገ ተርጉማለሁ ብለሃል አይደል? በልችን ተርጉማት ና በልችን ተርጉማት ይለኝ። እኔ አንተ ያዘዝከኝ ስለሆነ እኔ ልተረጉምልህ አልችልም።
እንዴት እንደዚህ ትለኛለህንን አልልም። ግዕዝ ነው አይደል? እተረጉማለሁ ብዬ ነው አይደል የገባሁት? እተረጉመዋለሁ። ኦኬ ወመሰ ፈቀድክሙ ሲል እኔም ፈቃዴን የምትፈጽሙ ከሆነ በረከተ ምድር ትበልሁ የምድርን በረከት ትበላላችሁ። ወእመሰ ኢፈቀድክሙ እኔ የምላችሁን ደግሞ የማታደርጉ ከሆነ ከፈቃዴ የምትወጡ ከሆነ መጥባት የተበላክሙ ሰይፍ የተበላችኋለች ማለት ነው ብዬ ተረጉማለሁ ማለት ኤግዛክት ራሷን ቃል ራሱ መናገር ይችላሉ ማለት ነው። ምክንያቱም ተረድቼዋለሁ። ተረጉመውን ነገር ተረድቼዋለሁ። ፓስተር ዮናታን ያለውን ተረጉማለሁ አለ ወንድማችን። ኦኬ እሺ ይኸው አመጣን ቪዲዮ። ፓስተር ዮናታን የተናገረው ልሳን ትክክል ነው የምትለን ከሆነ ይኸው ተርጉምልን፣ መተርጎም ይችላሉ ስላለን ያ ወደ መተርጎም ያልገባው ለምን መሰላችሁ? አንድ ቅድመ ሁኔታ ስላስቀመጥኩለት ነው። ይቀባጠር ነበር ወንድማችን። ፓስተር ዮናታን አሁን ያለው ቅዱሳን እንደዚህ ነው ያለው ምናምን ሊል ይችል ነበር። እንዲህ አይነት ሰጣ ገባ ውስጥ ያልገባው ከዛ በኋላ ኤግዛክት ፓስተር ዮናታን ያለትን ትላታለህ ስላልኩት ነው። እንዴት ብሎ ሸምድዶ ይበል እና ፕሊስ ፕሮቴስታንት የሆናችሁ ወንድሞች በስሜት ተነድታችሁ ፕሊስ መታችሁ አትከራከሩ። ስሜቴነት ሲጀመር ጸር ነው ከመጽሐፍ ቅዱስም ጋር ስሜት የሆናችሁ አይደለም። አሁን እዚህ ጋር የመጣው ወንድማችን ጥሩ እንደው ጥቅሶችን አንስቶ ያወራል ብዬ ነበር ኤክስፔክት ያደረኩት፣ ግን ምንም ከሱ በፊት የተወያዩት ልጆች ይሻላሉ። ምንም ያነሳልን ሀሳብ የለም። ጀስት በዘፈቀደ እንዲህ ነው በዚህ ወጥቶ በዚህ ገብቶ አይደል። ከዛ ትልቁ ፖይንት ላይ ሲገባ ያው የመንፈስ ቅዱስ ስጦታ ነው። ኦኬ አዎ እኛም እንደዛ ነው የምናምነው፣ የመንፈስ ቅዱስ ስጦታ ነው እና እነ ፓስተር ዮናታን የተናገሩት ልሳን ትክክል ነው ባይዘው እኔ መተርጎም ይችላል ምናምን አለን። እሺ ተርጉም አይነ ፍጥጥ ጥርስ እባካችሁ የማታውቁትን ነገር እኔ አሁን ይሄ መልእክት ለፕሮቴስታንቶች ለጴንጤኮስታሎች ምናምን አይደለም። ኦርቶዶክሶችን ብትሆኑ የማታውቁትን ነገር እናውቃለን ብላችሁ ፕሊስ አትቀባጥሩ። ሰጣ ገባ ውስጥ አትግቡ። በቃ ማታውቁትን ነገር አታውቁም። ሰው እንዴት የማያውቀውን ነገር አውቃለሁ ብሎ ጉድ ይሆናል? እና በቃ የምንም እምነት ተከታይ ሆኖ በቃ የማታውቁትን ነገር እናውቃለን አትበሉ። የማታውቁትን ነገር አናውቅም በሉ። ዝም ብላችሁ ማታውቁትን ነገር እናውቃለን እያላችሁ ችግር አትፍጠሩ። የመጽሐፍ ቅዱስ 2% ያክል የማታነቡ ሰዎች ከዘፍጥረት እስከ ዮሐንስ ራዕይ አንብበናል አትበሉ። የመጽሐፍ ቅዱስን ትምህርት ያልተማራችሁ ሰዎች ተምረን አስተምረናል አትበሉ። አክት አታድርጉ። እንደዛ አይነት ነገር ጥሩ አይደለም። ኤኒዌይስ ይሄን ሐሳብ ነገ እንቀጥለዋለን። የኔ ተወዳጆች ዛሬ ግድ መሄድበት ቦታ ስላላውጣለሁ ነገ 4 ሰዓት እገባለሁ። ነገ 4 ሰዓት ስገባ በልሳን ዙሪያ ይሄው ተዘጋጁ። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች ልሳን የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው ጥያቄያችን። በልሳን ዙሪያ እያወራን ነው። ከዛ በኋላ እሮብ እንደ እግዚአብሔር መልካም ፈቃድ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርቶች አሉ ብላችሁ የምታምኑ ደግሞ ፕሮቴስታንቶች ካላችሁ ትመጡና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው እያላችሁ እናወራለን፣ እንወያያለን። እና ፕሮቴስታንቶች ወንድሞች አዳምጡኝ። ነገ ከቀኑ 4 ሰዓት እገባለሁ። ነገ ቀን 4 ሰዓት ኦርቶዶክሳውያን የዛሬው መልእክት በደንብ ኮፒ ሊንክ ብታደርጉት ኖሮ፣ በደንብ ታፕታፕ ብታደርጉት ኖሮ፣ በደንብ ሼር ብታደርጉት ኖሮ ለብዙዎች ይደርስ ነበር። አሁን ላይ ያለው ሰው በጣም ትንሽ ነው። ነገ 4 ሰዓት ሁላችሁም ኦርቶዶክስ የሆናችሁ ፕሮቴስታንት የሆናችሁ ፔንቴኮስታል የሆናችሁ ቶች ወንድሞች በአጠቃላይ በተመሳሳይ ሰዓት እንገናኝ። ሁላችን በደንብ ላይቭን ኮፒ ሊንክ እናደርገዋለን፣ በደንብ ሼር እናደርገዋለን፣ ለብዙዎች እንዲደረስ እናደርጋለን። ከዛ በኋላ በመጽሐፍ ቅዱሳዊ ሐሳብ በዛ ኮንሰፕት እናወራለን። ልሳን የተገለጠ ቋንቋ ነው ወይስ ስድ ንባብ ነው? ስድ ንባብ ማለት በብሊንግ ማለት ነው። ከሁለቱ ሐሳቦች ጋር ተያይዞ የሚነሱ የመጽሐፍ ቅዱስ ሐሳቦችን እያነሳን እናወራለን። የአዳራሾቹ አሁንም ያሉት ልምምዶች ፍጹም ስህተት ናቸው ብዬ አምናለሁ። እኔ ፍጹም ስህተት ናቸው የምልባቸውን ደግሞ ነጥቦች በደንብ በስፋት ነገ ይዤላችሁ እመጣለሁ። ነገ ሁላችሁም እንዳትቀሩ። ነገ 4 ሰዓት። እሺ ሁላችሁን በጣም ነው የምወዳችሁ። ይሄ ፕሮግራማችን ከዚህ በኋላ አይቆረጥም። ለተከታታይ ቀናት ቀን 4 ሰዓት ሁላችሁ ከሰኞ እስከ አርብ ድረስ በተከታታይ ቀን 4 ሰዓት ሁሌም ላይቭ ስትሪም ይኖራናል እና ሁላችሁም እንዳትቀሩ። እሺ ሁላችሁም እንዳትቀሩ። ነገ ኦርቶዶክስ እህቶች ወንድሞች፣ ፔንቴኮስታል ፕሮቴስታንት የሚሆናችሁ ሁላችሁም እንዳትቀሩ። እወዳችኋለሁ። ሁላችሁንም እወዳችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን።